አደርጋለሁ በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን እላክልህ ብያለሁ። ይህ ከሰውነቷ ከላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። አባቱ አላልኩም። ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አሁንም እያወራን መቅዳት አልችልበትም። ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለኝ ብሎ ነበር፣ ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን አጀንዳ ማስቀየር ስም ማጥፋት ይሆናል። ጊዜ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪ። በጥያቄን ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ፣ እናመሰግናለን። እሺ፣ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይህ ኬሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔን አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለም፣ እኔ በላይ ሰርች ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠው ነው ያለው። ያን ግን ኦኬ፣ እሺ፣ ጥሩ ጥያቄ። ደላላ አይደለህም፣ ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም? ሶሪ። እሺ፣ ዩክሮ ነው ሀቢባ። እሺ፣ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ፣ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃል እና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳውም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ ጮችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል።
ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ ያጓራች እና በቃ የጮች በቃ የሆነ እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጧ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተ ስሙታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል። የላከው አንተ ነህ። አሳልፈህ ለደላሎቹም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሀኒ ጋር? የእሷ እናትና ሚስት የወንድምና እህት ልጆች ናቸው። የእሷ እና ሚስት የእህትና ወንድም ልጆች ናቸው። ያው 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው? መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት በቃ 1 ሰዓት ወይና ታች ትግሬ። ኦኬ። ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካል እና ይሄ ነገር ትንሽ ክላሽ አያደርግም? ማለት 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በትልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ራሱ ይመልስልኝ አላውቅም እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬክ? አብረን እንድንጠረጥር እንግዲህ አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅጡትም በውጭ ነው። ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን ይሄ ነገር መቼም ሳይንስ አይዋሽም አይደለም። ይሄን አይዋሽም።
ለማንም ሲያገላ እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነው እና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለውም ሲያወራ ሀቡ እሱ የሰጠው ለይመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮኋና መታመሟን መንገድ ላይ መታመሟን? ጥሩ በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች ብለዋለች። ጌታውን አስገባው የለ እና ባሏ በቁጥር ማለት ታወቅ ብለቻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪ አይደለም ባሏ በአፌ ሀፍላፍሪ እና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ ሀቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ ሀቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታሽን ላቋርጥሽ፣ እንዳለባት አውቃለሁ። እኛ እንዴት ይጥላት ነበር። ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከ ዛሬ አልተነገረም ይሄ ነገር? እስከ ዛሬ ድረስ እኔ እስከ ዛሬ በሀና ጉዳይ እስከ ዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከ ዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? አብይ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። አቢባ እኛ አናግሬያቸዋለሁ፣ እኔ አውርቻቸዋለሁ ረጅም ሰዓት። ልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት። ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናውቅም። ብዙ ያሰቃይቶ ወይንም እንትን አድርጎ
ከብዙ ጊዜ በኋላ ነው እንትን የሚለው በሰላም ጉዞ ከአንተ ጋር ተነይታ በሁለትና በሶስት ሶሪ ችግር ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ ትመልሳለህ። እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢብ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው ስትል ቴንኪው። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይህንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ተክላይ ደጋግሜ እየደወልኩበት ይሄም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ ደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለው የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ይሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይም የኔ እህት በይመች ጋር መታለች ይመች አምጥቷታል። ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር የዛን ጊዜ በደላላ ፈረጁ። እኔ ደላላ አይደለም። በቤቴ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነክ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትክ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድን ነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቷቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጭ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላውቃቸውም። ይሄት የሚል ከሆነ አስመጣዋለሁኝ። በዋትሳፕ ባወራዋለሁ። ዋትሳፕ ቁጥሩን ልክልሻለሁ፣ ታወራዋለች። አንድ ጥያቄ አለ እዚህ ላይ ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከእናቴ ልጅ የበለጠ አምነዋለው እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷቸው ነው? በዩ ሪካርዶ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክላይ ጋራ የ10 ዓመት ጓደኛ ነው ከእናቴ ልጅ በላይ አምነዋለው የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራገ አይ ሪከርድ አለ ብሏል። እንከፍተዋለን እየሰበሰበ ፎሎ ከመሰብሰብ ውጭ ለምን ፐርሰናል ይመች ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ትጨርሳላችሁ እኮ። ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱም በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱም በህግ መጠየቅ እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም አንተ። አይተካል በአይንክ አስክሬኗን መሞቷን አይተካል።
ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይነ ካላየክም ቦታው ላይ የለቅም። ስለዚህ ከይቅርታሽና ላቋጥና ሰይድ ወረባቦ አውርቶኛል 8 ቀን እንደወራኝ የእሱንም ድምፅ እንድሰማ አልፈልግም። በቃ ለምን? ምክንያቱም ዘሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ጠይቋለ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅት እንጂ እሱ ዳይሬክት አይጠይቅም። ቅልቦች ነው ከቤተሰብ ስለሰማሁኝ ነው። አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድን ነው? ይሄን ሰው ከ10 ዓመት በላይ የማውቀው ከወንድም እህቴን ከራሴን በላይ የማምነው ሰው ስለሆነ የሚልህን ስማና እመን የሚል ነገር ነግረሃቸዋል። እና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክ? እና በድፍረት ለቤተሰቦቿ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። ተስፋ ያላልኩም 10 ዓመት እኔ 10 ዓመት ተክላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ከተክላይ ጋር 1 ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀና ነው እና ተክላይ ግንኙነት ያለ የቀበረውንም ሁላ ነገራቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል። ቤተሰቦቹ አካል ካሉ መስከርብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝ እና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ድምፅ ካለ ላኩልኝ። ቴንኪዩ። እሺ እሱም ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅሽ ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳርዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይ ስትሪት ላይ ማህተብ የሚለው ማስረጃ አመጣለሁ ብያለሁ። ማህተብ የሚለው ካለ ይምጣልኝ። ማስረጃ አመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኩል አልኛ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለእኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለእኔ ይጠይቃል። እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁ መስማት አልፈልግም ብሏል። አንዴ አንተ አንዴ ጆሮክን ያዝና እሺ ንገረኝ። አንተ እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ፣ ልጄ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው። ቆይ ማስረጃኛ ነው ሚወት አርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ እሺ አዳምጣ አባትየውን ድምፅ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ ሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው ነች፣ የሰው ልጅ ነች። በኪዳ ንብረት የምታመልክ ሰው ነች። ነዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? እንጂ ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲ እንደው አይፈርደውም እንዲ እንደው እኔ ትክክለኛ ያልኩት ቀርባን እንኳን እንደው ገለል ብላ
ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨቋን እንኳይቸው ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? ሀገር የሚያስክርብኝ ጠንቋይ የሚባል ነገር እኛ ከኪዳነ ምሕረት ውጭ የምናመልከው የለም። የቅዱስ ሚካኤልን ከቅድሚያት ጀምሮ ጽዋውን ጠጣዋለሁ። ጽዋዬ ነው። ዛሬም ሀገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲላ ስለነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ ተናገሩ። የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። ያመሰያም እኮ ፍሪ ሲሆን ሞተች ሲለው ተክለኝ ምን ብሎ ጠየቀው? ተክለይን የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለእኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድን ነው? አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮኋትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ። አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለሁም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ዳና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኸዋል? የሚኪን ጥያቄዎች ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጠው። ጥያቄ አሁን ማነው እንትና ለጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጫዋን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመቻ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ጋር ይመጣል ተክላይ ስለው የዳገቱን ትውጣና ትንሽ በቁልቁለት ላይ አህያ አስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከእነኝህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድን ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝ በይውና ለጥያቄ ወደዛ በይው ትንሽ። እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ውስጥ ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለ በይው። ጥሩ ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ የሴዶሮባጎን ጥያቄ አልቀበልም። ሌላ ሰው ጠይቀኝ ይህን ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማው ይደገመው
እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድን ነው ተክላይ ለምን ደውሎ ለአንተ ነገረክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብሮ ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር 7 ወይ 8 እሺ፣ ይኸው 8ን ሰርዤ 7 ላድርገው። 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ፣ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረኝ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥናት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራህና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጨዋታ ስለሰማሁት ምን ሆነች ምን ተፈጠረ ስለው በእናትህ ልጅ ጋር እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ሞተች ሲለኝ ደነገጥኩኝ። ይሻለሁኝ ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝን ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። ስሜቱ ሚስቴንም ነገርኳት። የዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ አልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይጥ ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይጥ ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትላንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ፣ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፈጣሽ ስልክ ነው የሚይዙት እያለችሽ። ትክክል እኮ ትክክል ይይዛሉ ብላለች ነጃት ምትባለች። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ ሚላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው ካሜራ የሌለው ስማርት አቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ በቪዲዮ ውጣ አለው እና ወጣ ገባሽ። ከዛ በጥያቄ ስናጣድፈው ማለት ነው ዳይቨርት አድርጎታል። አቡዬ እየተሰማ ነው። አይ ቲንክ ላይቭን እየተከታተሉ ይሆናል። አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው፣ እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም። ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ይኸው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስቢህ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባሃል ሀቡ? ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ
ትክክል ግድ ነው። ደውል ልበለው። እሺ ለይመች ይመች ደውልልኝ በቀጥታ ስልኬ። ቴንክ ዩ ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ለይመች። አዎ ሳውዲ ላለው ደላላ እነሱ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች ይመች እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አለ። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋወላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው? ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ መልሴን እመልሳለሁ። ጥሩ የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺን መልስልኝ። ኧረ እኔ እንጃ። እንዴት እኔ እንጃ? መኪና ላይ ሀና አንቺም ልትሄጂ ነው እንዴ? ይህንን ጥያቄ አልጠየቅኳትም። እኔ እንጃ፣ ይሄን አላስታውስም። ስለ ፓስፖርት ሳላወራችኝም? ኧረ እኔ እንጃ። ኧረ ሹምዬ አብራችሁኛችሁ። ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳን። ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸው አለ 3 ወንዶች፣ እሷ 4ተኛ ሆነው መኪና ላይ ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለች እና መኪና ላይ እንዲህ ሀና ልትሄጂ ነው? በፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ አወጥተሻል ስላት አይ ዲስምባሲ አላወጣሁኝም ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው። እዛ አደል የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዱች ብለኸኝ ሰንዱች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹመዬ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው፣ ዝም ብለህ አውራ። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብለህ አውራ። የሚጠይቅህ ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አቤት።
አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡ እንዳይበተን ነው፣ ልልል አይደለም ወንድም። ምን አገባኝ ታዲያ? ሀቢባ አቤት፣ እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለውን? ከዛ በኋላ እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም። የመኪና እስከ ሳቢያ የምትሄዱበትን በፊታችሁ አልይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ አለፍ እያልክ እኛ የምንፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ እሺ፣ በቃ ሌላውን ጥያቄ ጠይቀኝ። ፍልቦች ያለውን የምጠይቀኝ ጠይቀኝ፣ ችግር የለም። አህና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድን ነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ እያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር እያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰማኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ፣ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ ሀናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ፣ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ ዛሬ ገና ምንድን ነው የሰማሁት? እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይሄው ነው ቤተሰቦቿ ሲያስረዳቸው። ኦኬ፣ እሺ፣ እሺ። ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ልጅ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ይቅርታ
ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ይሁን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን በመስመር አንቺን እያወራች ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ ኦኬ እሺ። እሱን በኮንፈረንስ ነው። ጥሩ እሺ። 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። እሺ ጥሩ ይሻለው ነው። ምናልባት ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ። ጥር 10 ማለት ነው። ጥር 10 ጥሩ እሺ። ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በእና ሴፍ አድርጉ። ሰዓት 8 صبح ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ። ኦኬ እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳኋቸው እየደወልክም እየደወሉልህም። እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ። ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት ለባሏ ጓደኛ። አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያደረገኝ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ተነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ዘግቼ ታካኒ ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል። እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማንህ ነው። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነው ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደን። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም፣ ቪዲዮና ፎቶ ከሆነ ልላክልህ የሚል። ከዛ ትልቁ መስመራችን እንዳይሳት ሰውም እንዳይሰላችብን በኋላም ዋና ጉዳዩ ላይ ትኩረት አድርገን እንሂድ። የ4 ነው 9 ነው የሚለውን ትላንትና ያስረዳበት የገጠር ልጅ ከ4 ተነስቶ የደረሰበትን የነገረን። ባለፈው ሰያ ጋርም የነገረን ኦልሬዲ እኛ 4 ሆነን ነው የሄድነው፣ 3 ወንዶችና 1 ሀና፣ እኛ ከዛ የተነሳ ነው 4 ነን የሚለው ነገር ላይ ነው እንጂ ፕሮሰስ አድርጎ ትላንት ሲያብራራ ነው ወደ 9 ምናምን የመጣው። እነዛን ነገሮች ከድሮም ሲናገር ነበር።
ስለዚህ ወደዛ ጉዳይ እንሂድ። ትክክል ተስፍሽ። ግን እዚህ ጋር የገጠር ልጅም እኮ ሀቄ ተበልቶብኛል፣ 4 ብቻ አላልኩም፣ ውሸታም ተብያለሁ። ስለዚህ ውሸታም ስለተባልክ ከዚህ በኋላ የምናገረው ምንም አይነት ነገር እውነተኛ ሊሆን አይችልም። በመጀመሪያ ደረጃ እኔ 4 ነን ብቻ እንዳላልኩኝ፣ ስንነሳ ከሳኡዲ 4 ነበርን። ኦኬ መንገድ ላይ የቱ ጋ ነው አንደኛ ሲነሱ የተነሱት ከሳኡዲ አብረው የተነሱት ያከልኝና ከዛ በኋላ ሌሎቹን እስክሪንሻት አንስቼ ልክልሃለሁ አለኝ። ልክ እንዳለው የ4ቶቹን እስክሪንሻት እያነሳ ላከልኝ እንጂ የሌሎቹን አንሱ የሚላቸውን ከ4 ውጭ ያሉትን አይደለም። ለምሳሌ 12ቱን ተላከልኝ በኋላ ነው የሌሎቹን ልኩልክ። ከዛ ሌሎቹን ደግሞ አላዳመጥኩት አለ ብዙ። ኦኬ ያው በቢዚ ሆነክ ኢትስ ፋይን በቃ ያላዳመጠው ነገር አለ። በጣም ቢዚ ሆኖ መጀመሪያ 4ቱን ልከክ የሌላውን ደግሞ ስለሌለኝ ፈልጌ ልካለው ያልከውን ቮይስ አልሰማውም ነበር። ይሄንን ፓርት እናልፈውና ምን ተላከ በኋላ ሌሎችም ጨምር ብዬ ነው ሪካርድ አደረኩት። የአንዱን ልኮልኝ አንድ ብቻ ሲልከ ሌሎችም ጨምር አልኩት። ከዛ ትንሽ ቆይቶ መልሶ ስክሪንሻት አንስቶ ላከልኝ። እሱን ግን የሌሎችን ማለትን አልሰማውም እዛ ላይ አሁን ገና ተስሙ ቮይስ ስለሚደራረብብክ ኢትስ ፋይን። እሺ አሁን ወደሚቀጥለው ጉዳይ እንሂድ። መሲ አልመጣችም እስካሁን። እሷን ነበር እየጠበቅን የነበረውን። ስለ ሀምዲና አይታ አብሮን ሄዷል። አልሄደም የምትለው ሁለተኛው ጉዳይ ጨርሰን ከዛ ሀቡዬ ማስታወሻ እንድትይዥ በዛው የስልኳ ነገር ማጋ እንዳለ እንዳትረሻት። እሺ እሷን አስመረሻ ዝባት። የልጅቷ ስልክ ማጋ ነው የሚያለው እሷን። በጣም ጥሩ። የገጠር ልጅ የልጅቷ ስልክ ማን ጋር ነው ያለው? ትናንት ያልከኝ ማን ጋር ነበረ? ነገሰ ጋር። ፓስፖርቷስ ያለው ነገሰ ጋር አይደል? ተባለ ነው ወር ደግሞ ያለህ ግንኙነት ከሌለ ደውለህ ሊመጣ ይችላል ወይ አንተ ልታናግረው ትችላለህ ስለ ስልኩ ጉዳይ። ነገሰ ጋር እኮ ስደውል እኔ እኮ ቅድም ተናገርኩ። ስደውል ፋጡማ አብደላ የምትባል ልጅ ያው ሪከርድ አድርጊያታለሁ። ስደውል ሌላ ስልክ ካለ ለእኔ ከሰጠከኝ ውጭ ስልክ ካለ ደውለክ ነገሰን ብትጠራው። ለምን እኔ የነገሰ ነው ብለህ በሰጠኸኝ ስልክ ደውዬ ጠዋት ከእንቅልፌ እንደተነሳው ከሰዓት አካባቢ ከእንቅልፌ እንደተነሳው ስደውል የማን ስልክ እንደሆነ አውቀሻል አለችኝ። ሪከርዱን ማሰማት ይችላል። ቆይ ታሰማችሁ። በመረጃ እና በማስረጃ አይደል ሁሉ ነገር። ሰው ነገሰን ፈልጌ ነበር የገጠር ልጅ ነው የነገሰ ስልክ ነው ብሎ የሰጠኝ ስላት አይደለም እኔ ፋጡማ አብደላ እባላለሁ ብላ ዘጋችብኝ። አንዴ ቆይ ልክፈት። የነገሰ ስልክ ነው አይደል? የነገሰ ስልክ ነው አይደል? ነገሰን ማግኘት ፈልጌ ነበር። ስልኩን የማን እንደሆነ አውቀሻል? ነገሰ የገጠር ልጅ ነው የሰጠኝ። የነገሰ ስልክ አይደል? ስልኩ እኮ የፋጡማ ስልክ ነው። ማናት ፋጡማ? ፋጡማ አብደላ አላውቃትም። እኔ የነገሰ ነው ብሎ ነው የገጠር ልጅ የሰጠኝ። ነገሰን ታውቂዋለሽ? አሎ ያወራነው 44 ሰከንድ ነው እና ፋጡማ አብደላ እባላለሁ። ይሄ የነገሰ ማን ነው? ነገሰን ታውቂዋለሽ ስላት አልመለሰችልኝም። እስቲ ያኔ ስልክ ላይም ደግሞ ደውሉ። ሀቡ አቤት። ስልኩ ይቅርታ ስልኩ የነገሰ ነው። እኔም ልኬልሻለሁ አይደለ? ካገኘሁት አንተም ልከህልኛል። ስለዚህ ምንም የሚያጠራጥር የሚያሸማ ጉዳይ አይደለም። ባይሆን የገጠር ልጅ ወይንም የገጠር ልጅ ስምሽ ሹምዬ ነው የኔው የምጠይቅህ ነገሰ ጋር እስከ ኢትዮጵያ ድረስ አዲስ አበባ እስከምትገቡ አብራችሁ ነበር የመጣችሁት? አይ አደን ድረስ ነው። አደን ማለት የምን ማለት ነው? እኔ በባህር ሄጄ ነው እነሱ በእንትን እስከዛ ድረስ ሀና ከአንተም ጋርም ከነገሰም ጋር አብራ ነበረች። እዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው።
ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ እንዴ ብዙ እኮ ነን እኮ ብዙ ሆናችሁ አንድ ላይ ሆናችሁ ሀና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል? እሺ እንደዛ ከሆነ ስልኳንና ፓስፖርቷን ከአንተ ተመልሶ መቼም ይወስዱ አይደለም። አስቀድሞ መጀመሪያ ተቀብሏት ወይንም ይዞ ስለመጣ ነው አይደል ይዞ ኢትዮጵያ የገባው። አዎ የያዘላት እሱ ነበረ። መጀመሪያም ቦርሷን ከወዲሁ ጀምሮ የያዘላት እሱ ነበረ። ለዛ ነው ስልኳም ደግሞ ባትሪ ዘግቶ ነበር። ከዛ በኋላ ላይ ነው ቀኑን ታስታውሰዋለህ? ምናልባት ይኸውልህ እኔ አባቷንም አውርቻቸዋለሁ እና እሷና እናንተ አብራችሁ ሄዳችሁበት የመጨረሻው የተለያያችሁበት ቀን በምን ቀን ነው? ኧረ እኔ እንጃ ቀኑን አላስታውስም። ለምን መሰለህ እንደዚህ ልልህ የፈለኩት አባቷን ሰፊ ሰዓት ወስደን አውርተናቸው ነበር እና ጥር 9 ደውላ አውርታቸው ጥር 10 መሞቷ ነው የተነገራቸው እና እንዴት በአንድ ቀን ልዩነት ውስጥ ይሄን ያህል እንትን ሊል ቻለ የሚል ጥያቄ ስለፈጠረብኝ ነው እንትን ያልኩ። አንድ ስልኳን በእናንተ ቲም ነው ይዛችሁ እንትን የመጣችሁት አይደል? ግን በአንድ ቀን በፊት ደግሞ ደውለው አውርተዋቸዋል እና ይህን ነገር እንዴት ልታጠራልን ትችላለህ? አይ ቀኑን እኮ እኔ ቀን ስለማላውቅ ነው እኮ አሁን እኔ እዚህ እራሱ ቀን ዛሬ ማክሰኞ ሮብ አላውቅም እንኳን አይደል ማለት ነው። እሺ ቀኑን ካላወቅክ እኔ ተስፍዬ አንድ ነገር ለመርዳት ነው። ይቅርታ ጃንዋሪ 19 ላይ እሱ ቪዲዮ ፖስት አድርጓል። ቪዲዮ ፖስት 1 ሰከንድ ፕሊዝ። ጃንዋሪ 19 ቪዲዮ ፖስቷል እና ያንን ቪዲዮ ሀና አለችበት በህይወት ነበረች ጃንዋሪ 19 ይሄ ቪዲዮ መቼ ነው የተቀረጸው ብዬ ጠይቄው ከአንድ ቀን በፊት አለኝ። ከአንድ ቀን በፊት ከሆነ ጃንዋሪ 18 ማለት ነው። ጃንዋሪ 18 ማለት ደግሞ በኢትዮጵያ ጥር 1 ሰከንድ በኢትዮጵያ ጃንዋሪ 18 ማለት በኢትዮጵያ ጥር 10 ነው። ለመጨረሻ ጊዜ አንተና ሀና የተለያያችሁት መቼ ነው ስለው ይሄ ቪዲዮ የተቀረጸ ቀን አለኝ። ቪዲዮ የተቀረጸው ጃንዋሪ 19 ነው። ቪዲዮ የተፖስተው 19 ነው። የተቀረጸው ደግሞ ከአንድ ቀን በፊት ነው ብሏል። ከአንድ ቀን በፊት ማለት ደግሞ ጃንዋሪ 18 ነው። ጃንዋሪ 18 ጠዋት ተለያይተው ኦኬ ከሰዓት ነው ሞተች አሉ እንደላሎቹ ያለው። ዳት ሚንስ ጃንዋሪ 18 ጃንዋሪ 18 በኢትዮጵያ መቼ ነው? ጥር 10 አንተ ከአባትየው ጋር አውርተክ ተደውሎ እንደዛ ተባልኩኝ ሞተች ተባልኩ ያለ ቀን ማለት ነው። አዎ እንደውም አባትየው ምልክትን ከተራን ነው ምልክት አድርገው ከተራ ማለት ጥምቀት ዋዜማ ማለት ነው እና በማግስቱ ጥምቀት ለመሆን አንድ ቀን ዋዜማው ላይ ነው ይሄም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውዬ ማነው ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሽሙዬ በዚህ ላይ አንድ ደግሞ የምጠይቅህ ምን ያህል ቀን ነው ከእሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዝነው እኮ። ስንት ቀን? አንድ ቀን አድረናል ሳቢያ ላይ። 2 ቀን ሳቢያ ደግሞ እንደዚሁ ወደ 9 ሰዓት ላይ ተጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ
ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለው አራት ቀን እንደዛ ያድረናል። ከእንትሪያ የሚባለው ቦታ ላይ ያድራል። እዛ ማደር ነው 2 ቀን 1 ቀን ነው። አሁን እዛ ጋር አድረናል። አሁን እዛም ቢተላደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ ላይ ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከዚህ ግባኑ በ20 ቀናችን ነው በ22ኛ ቀናችን እኮ ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጪ ደግሞ በቃ በአጠቃላይ ከዚህ ሄጄ እናስመለስበት 2 ወር ቢሆን ኔትወርክ ዞን አልሰማም። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ከአንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿን ለማናገር ምን ያህል ሞክረሃል? እነሱ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይሄንንም በዛው ነገረኝ። እነሱ ፈልገውኝ ቢሆን ጃይዝ ነኝ እኔ ተጨምረው እንጂ እምቢ ብዬም አላውቅም። ላገኘት ይለኝ ግልጽ አይደለም። አግኝታቸው ታውቃለህ? አግኝቻቸው እኔ እኮ አላውቃቸውም ቤተሰቦቹ። እሷንም እኮ እዚህ ነው ያወቅኳት። እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑም በሉ እንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ አይ እምቢ ብሎናል ደግሞ የሚል ማስረጃ ካለ ደግሞ መጠየቅ ይችላል። እምቢ ብዬ ከሆነ ማለት ነው ወንድም። ይቅርታ የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት? እኔ ነኝ የተቋረጠው ወይስ ነው? እስቲ የሱ ነው አይደል? እኔ እንጃ። አይ ቲንክ የገጠር ልጅ ጋር መሰለኝ። ማለት እኔ በአንተ ቦታ ቡና ብሬ የሄድኩት ሰው መንገድ ላይ ህይወቱ ካለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩሽ ቤተሰቦች። ያው ባላቃቸው ማፈን በዛ ላይ ደግሞ እንደዛ ነገር በፈራ ልጅ ነኝ፣ ህፃን ልጅ ነኝ። ሌላው ምናልባት አቡዬ እንትን ለማድረግ ያህል የመጨረሻ ጥያቄ የሚሆነው አብራችሁ 4 ቀን በምትጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያየህባት ነገር ምናምን ነገር ይኖራል እሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አው ከዚህ በፊት የሆነ እንደ እንትን እንደሚጥል ነገርና እንደዛ ሊልም ያስፈልግ የሹምዬተው ለሌላዎቹ ግባት እንዳይሆን እኔ እሱ መረጃውን ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበረ ሹምዬ ኃይለማርያም የሚባለውን ደውዬለትና እያብራራ የነበረው ለቤተሰብም እየነገረ የነበረው ኦፍ ኮርስ ወደ ውጭ ከመውጣቷ በፊት ጸበል ነበረች የሚል ነገር አንስተዋልና ያንን ነው እንደመጣቀሻ እያነሱ ያሉት። ይሄ ከዛም አልፎ ብዙ ጊዜ ቆይታለች አይደል? እዛው
በስደት ዓለም ውስጥ ድሮ የነበረውን በጉዞ ላይ እንትን ምክንያት እኛ አሁን መንገድ ላይ ጥሏት ስላላየን እንደዚህ አይነት ጥያቄ የጠየቁት ቤተሰቦቿን ስጠይቃቸው ነው እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግረሃል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም የሚያወሩ ነበር። በማን ወቅት ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? ልጅቷ ጋር ከሀኒ ጋር። ኦኬ ቪዲዮ ቢከፍት የተመረጠ ነው። እሱ ሲባል ሲያልጨረስም ለማለት የጠየቀችኝ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትችላለህ እባክህ? እሺ መሲ መጣለች። ዝም አትበል ሀዊ ምሪው መሲ መጣለች። እሺ አዎ፣ እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለእኔ መልሱ። ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን። እና እውነት መሞቷን ካመንክበትና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ አጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላሁ ስለሆነ ነው። ታዲያ እንዴት ነው? እሺ ጨርስ። ትናንትና ቁጭ ብዬ አደርኩ። እሺ ችግር የለውም። በልተህ ስጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስጨርስ ታበራለህ፣ ምንም ችግር የለውም። ይሄ እንትን አይለንም፣ አያጋጭም። እሺ ሁለተኛ ጥያቄ፣ ነገሰ ለአንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ለአንተ ያጎተህ ልጅ ነው። ኦኬ ጥሩ። ታዲያ ያጎተህ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡባ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ። እሱን አሁን ፋጡማን ታውቃለህ? ራሱ ከማንም ጋር አላወራም። ገባኝ። አንተን ብሌም አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ የሰጠኝ ስላት፣ እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ሰው ምንድነው ለምንድን ነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠሁሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አዎ በሰጠኸኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለች። ኧረ አይደለችም፣ እኔ ሚስቱ እዛ ሀገር ነኝ። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? አቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንድ ግባ ትፈለጋለህ ብሎ ማምጣት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት። ያኛው ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሀኒን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድን ነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? ለዛ የሀኒን ፎቶ የሚለጥፉትና ስለ ሞቷ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ምን ያክል እርግጠኛ ነው? አታቀሳስር ወንድም። እኔ ስም ጠቅሼ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው? ምን ሲሉ ነው? በሞተ ሰው ላይ ምን አትበሉ ያልከው?
አንድ ሰው ቪዲዮ ሲሰራ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታዩ ፎቶ ለመሞቷ ምን ያክል እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻል? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለቴ በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደለ? ቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት አዎ፣ ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው ሰያ ሜንጅ ነው። ከሷ ጋር ምን ያገናኘዋል ታዲያ? ለሌላ ሰው ነበር የሰራከው? ምን አልከኝ? አዎ ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው ገባሽ አይደለ? ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው ይጮህላቸው የለም። ለምን ሞቱ? የሰራው በትክክል ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦሬዲ ስለመሞቱ የተረጋገጠ ነው የሰራው። ሀቡ ለሷ ነው የሰራው። ምንም ሁሉም ሰው አይቷል። ለሷ ነው የሰራው። ስለዚህ ምን ያክል በመሞቱ እርግጠኛ ሆኖ አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለብህ እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምንድን አስገቢው? ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም። ወንድሜ እባክህ አዳምጠኝ። ሰያ ምንም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። እና ለምንድን ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን ዝም ብዬ ለቀቁት ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው? አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለሁ አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማክ ከኛ ጋር አንድ ከሆነ ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ቢሆን ማን አጣራ? እድሜህን ጠየቁ። ፈታህን ጠየቁ። አስገድልሃለሁ፣ አሳግትሃለሁ። አይመለከተኝም። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው። የገጠር ልጅ እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ፣ ስለ እድሜክ፣ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ቢስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸው? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እኔ ስለሆንኩ ነው እኮ አይደል? አዎ እሺ፣ አዳምጠኝ። የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው ያለው። ባህሪ አይደለም። ምኑ ነው ባህሪ? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እየያዘብህ ከሆነ ስክሪን ካዳርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው? አልገባኝም።
እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሰው አይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝብ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሽሙዬ እንካ ስማኝ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ ይኸውልህ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይፖስቱ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሷ አይደለም ብለካል። ለእሷ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኘዋልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ አምጥተሃል እንጂ እኮ ይራሃን አጥቷም ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ አታወራኝ? በጣም አመሰግናለሁ ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ? እዚህ ጋር ስሙን ጽፌዋለሁ ያላነሳው። ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ ሶሪ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። ሶ እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ? አንተ አሁንም እየፈረድኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ ነው አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን ይቆዩ መደዳውን እንዴ እዛም ቤት ስጠራ ሲሄድ አታስቡም እንዴ? ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮውን አጠፋው? በውስጥ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄደን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው? ፕሊስ አንዴ የገጠር ልጅ ነገሰ
አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያዩ። በጣም ጥሩ ሀቡ ሀና ስልክ ላይም እንደውላለን አሁን ነው። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት ሀቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ከአንድ ስልኩን ካላነሳልሽ አሁን እሱ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቲክቶክ ላይ ቲክቶክ ላይ ግን ከ1 ሰዓት ዋን አወር አጎ 1 ሰከንድ ኖ ሳሪ ዚስ ኢዝ 1 ዊክ አጎ። 1 ደብሊው ነው። 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። ሰው ለመጥላት አሁን አንቺ ወደኋላ ሄደሽ ሩቁን ልከሽልኝ ነው። ሩቁን ልኬልሽ ነው እንጂ ከ2 ሰዓት በፊት ለቋል። ይሄ ከ2 ሰዓት በፊት ኢቭን ላይቭ ላይ ነበር ሀቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ ነገሰ ጋር ልደውል። ነገሰ ሚስቱ ሳኡዲ ናት ብለከኛል። የገጠር ልጅ የሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ያን ተቀብዬ ሰጠሽ ይችላል። እሺ አመሰግናለሁ። እንዴ አሁን እሱ ጋር ልደውል። ነገሰ አቡ በጣም ይቅርታሽ፣ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው ለምንድን ነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ? አሁን በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበት ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እንፈልጋለን። እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። እሺ አሁን አቡዬ በስልክ እገባለሁ ያለው ሰው ለምን ልደውልለት? እየጠበቀ ነው። እኔ ቆይ ብዬው ነው እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር How come it's calling? It's ringing and it says not correct. እኔ እደውላለሁ። Yes, please, don't.